ሄድ አማንሻ አይ ከአፖስቶሊክ ሰክሴሽኑ ጋር ባይዞ ቀጥታ ነው የሚገናኘው። ለምን አሁን ይሄ ቀኖና ነው ብሎ ምናምን እኛን እንደሚሸውዱ ሸውዶ ማለፍ የሚችሉት ነገር አይደለም። ዲስ ኢዝ ዶግማ ባይዞ ዶግማ ነው። ስለዚህ ዶግማቲክ እሺዎች ማርቆስ ይሄን አያውቀውም ማለት ነው። ማለት ወይ ማርቆስ የሚያውቀውን ግብዟ ብቻ ናት የምታውቀው፣ እዚህ ያለችው አታውቅም። ስለዚህ አፖስቶሊክ አይመስለኝም ከ19ኛው መቶ ክፍለ ዘመን በፊት አሁን ቤተክርስቲያን ታምናቸዋለች ተብሎ የተቀመጡ ነገሮች አሉ አይመስለኝም። ስለዚህ በጣም ሰፊ ልዩነት አለ። ንግግር ነበረ በሚዲያ ባንነጋገረውም የተሻለ ነበረ። ረጅም ጊዜ ስለሆነ በሚዲያ ዲፈረንሳችን ያለንን ፖይንቶች ዲፈረንሶቻችንን በሚዲያ ማቅረቡ እኔ አጋጣሚ ነው ብሎ እንጂ እንደ ጣሪ የታሰበበት አይደለም። ምክንያቱም ረጅም ሰዓት ተነጋግረንበት በቃ በዚህ ጾታ ይህንን ሀሳብ ያዳብሩ እኔ በዚህ መንገድ ልትሰራ ብለን ተለያይተናል ማለት ነው። ግብፅ ጥምቀት ያ አያችሁ እንትኑ እንደ አጋጣሚ አይደለም ነው ያለው። እንዳውም ቆይሲ ምን ነበር ያልከኝ? ሲኖዶስ ያልከኝ? እስቲ አንድ ሲኖዶስ እስቲ ድጋሚ ላክልኝ ጋፒ ነው አስቲ ካየነው ማብራሪያው እያነጻጸረ ያለው በማርያም በነቢያትና በሐዋርያት መካከል ስለሆነ እመቤታችን አው ከዚህ አንፃር ትክክል ነው። አጋፔ ጋር እስማማለሁ። የኛ ሼፎቻችን ፈዘዋል። እውነቱን ነው። አጋፔ ብቻ እሱ ብቻ ሳይሆን ቪዲዮዎች ሪፖስት አይደረጉም፣ ሼር አይደረጉም። ብዙ ሰው አይቶ ዝም ብሎ ያልፋልና ኮፒ ሊንክ አርጉ። የሚሰሩልን እንደዚህ አይነት ስራዎችን የሚሰሩ ሰዎች በጣም ጥቂት ናቸው እኛ ጋር። አት ሴም ታይም ካላበረታታናቸው ግን ስራው አይሄድም። ስለዚህ ኮፒ ሊንክ አርጉ፣ ሼር አርጉ። ስንት የማይረባ ነገር ቆራርጠው እየለጠፉ እንዴት እንትን እንደሚሉላቸው እናውቃለን እዛና እንደነዚህ አይነት ልጆችን ሼር ማድረግ አለባችሁ፣ ኮፒ ሊንክ ማድረግ አለባችሁ። በትክክል እውነት ነው። እዚህ ውስጥ ያላችሁ 144 ልጆች ያላችሁ የአጋፔን ስራዎች ሼር አድርጉ። እሱ በስራ አለው የተለያዩ ቦታዎች ላይ ቪዲዮ ቀርጾ እንደገና ደግሞ ኤዲት አድርጎ እኛም ላክልን ስንለው ቆርጦ አይቶ ከ1 ሰዓት ከ2 ሰዓት ውስጥ ቆርጦ ይልክልናል እና በጣም ምርጥ ወንድማችን ነው። ስለዚህ ሼር ይደረግለት፣ ዲዩት የሚባለው ነገር ይደረግለት፣ ኮፒ ሊንክ ይደረግለት እና ደግሞ ከተቻለም ደግሞ ሰብስክራይብ ደግሞ እናደርግለት። ሌላው ምናልባት በውስጥ በኩል እናንተ ሰርታችሁ የተቆራረጡ እንትኖችም የምትፈሩ ከሆነ በውስጥ ላኩለት። እሱ ይፖስተዋል አጥርቶ በትክክለኛ የሆነ ትምህርት እንትን ብሎ የትክክለኛ መሆኑን አጣርቶ ሊንኩ ማለት ነው። እሱ የሆነ ኤአይ ያለውን እንትኖችንም ለሱ መላክ ትችላላችሁ። በብዙ ነገር እንተማርቻችሁ እና እናግዘው። ሌላ ደግሞ ብዙ ሼፎቻችን ብዙ ፈዛቸዋል። አንድ ግለሰቦች ላይ ብቻ የተደረጋችሁ ያላችሁት የእነሱንም ትምህርት አምጦ ወደፊት ለአጋፔም ብዙ አጋዦች ያስፈልጉታል። ብዙ አጋዦች ማለት ነው። አጋፔ ከስራው በተረፈ ነው ነገር እያደረገ ያለው። ከኮፒ ሊንክ ባለፍም አንዳንድ ሀሳቦችንም ወደሱ አቅርቡለት። ሀሳቦችን የተለያየ ቦታ የሰማችሁትን ያያችሁትን ነገር በሙሉ ማለት ነው። በቃ አጋፔ የሁላችንም ሚዲያ ነው። አጋፔ ብቻ አንድ ሰው አይደለም። እሱ እግዚአብሔር የፈጠረው እውቀት አለው፣ ችሎታ አለው። በዛ ችሎታ የተጠቀመ ነው። ቪዲዮ ኤዲቲንግ በምንም በዚህ በኩል ደግሞ ለሱም ልንጸልይለትም ያስፈልጋል። እግዚአብሔር እንደዚህ አይነት ወንድም ስለሰጠንም እግዚአብሔርን ልናመሰግን ይገባል። ቤተሰቡንም ስራውንም ሁሉ ነገሩንም እግዚአብሔር እንዲባርክ ደግሞ እንጸልይለት። ምክንያቱም ቀላል ስራ እየሰራ ስላይደለ ማለት ነው። በጣም ከባድ ስራ ነው በነገራችን ላይ ኤዲቲንግ እና ለዚህም ለአጋፔም ጸሎት ያስፈልገዋል። እንዲሁ እንደ ቀላል የምናየው ወንድማችን አይደለም፣ ብዙ ኢፌክት ስላለው ማለት ነው። ያ ልክ ነው። ቅዱሳን ሼር ይደረግ፣ ታብታብ ይደረግ። የእህቶች እጥረት ግን ሀሳብ ላይ እየመጣ ነው። አማንሻ ምን ትላለህ? ቃልዬ ወይ ነበሩ እኮ ወረዱ። ኑሐሚን ቤቲና ሊዱ ነበሩ። አየሩን ያዝነው መሰለኝ ወረዱ። አይ
እንትና አይመቸኝም ብላ ነው ትፈነዳታለህ እንጂ በኢየሱስ ክርስቶስ በኩል ካልሆነ ወደ መንግስት ሰማይ አደርስም የሚለው ነው ወይስ በቅዱሳኑ በኩል ነው? መዳኛው ራሱ አይደለም? ነገረ ክርስቶስ ላይ ብቻ አይደለም፣ መዳኛው በየትኛው ነው? ወይ ገድሎች ሲሰሙና ሲነበቡ ከጌታ እራት ጋር እኩል በሚሆነው ነው ወይ በየትኛው ነው? እና ገና ነው ይሄ ገና ያልተነካ እንትን ነገር አለ። አሁን የሰሞኑ እንትን እንዳለ ባለበት ቢረግብ ደስ ባለኝ ነበር። አሁን በሁለቱ ወንድሞች በኩል እየሆነ ያለው ነገር ማለት ነው። ግን በነዛ በኩል ያለው ነገር ክፍተት አለ። ክፍተት ብቻ ሳይሆን ገና ያልተመለሱ ጥያቄዎች አሉ። ጥያቄ ተጀመረ እንጂ ተጠየቀ እንጂ ገና አልተመለሰም። እነሱም አያውቁትም፣ ምላሹንም አያውቁትም፣ ጥያቄውንም ገና ጽፎ አልጨረሱም። ገና ያልተጠየቁ ብዙ ጥያቄዎች ገና ነው ያልተነኩ ማለት ነው። እና በጥምቀት በኩል ሆነ በጌታ እራት በኩል ሆነ ምን ያደርግላቸዋል? ለምሳሌ ዛሬ ምንድነው ቀኑ? እማም ይነግስበት ቀን ነው፣ በንግስና ነው። ለምሳሌ ዛሬ አቡዬ ቢሆን አቡዬ ነገሰ ተብሎ ሻማ በመለኮስ ነው? ዛንጥላ በማስገባት ነው? ሚዲያ ነው ወይስ በምንድን ነው? ቆይ ጽድቅ በምንድን ነው የሚገኘው? በክርስቶስ ደም ወይስ በሻማ በመለኮስ ወይስ ዛንጥላ በማስገባት ወይስ የአቡዬን ስም በመጥራት? ገና ነው፣ ገና ያልተመለሱ ጥያቄዎች አሉ። የመሬቱ ነገር ይመቸኛል። ይሄ ቲክቶኮች የምሰማቸው ለትንሽ ነገር ቢሆንም ማለት ለትንሽ ነገር እንዴት ነው የሚያዩት የሚለውን ነገር ማለት በቃ የሚያዩትም ነገር ሸብራራይን ነው፣ በሸብራራ እይታ ነው። የራሳቸውንም ነገር አጥርተው አላዩ፣ የእኛንም በትክክል ማየት አይችሉም ጭራሽ። እኔ እዚህ ቲክቶክ ላይ በአስቹ ምክንያት ሉትራን ወንድሞች ሲጣሉ አይታችኋል እንዴ? አሲ ወይ ቃል በቃ እኔ ላውራ። እሺ ይበቃል። ባጭሩ ያንተ ቤት ያስፈልገናል። እዚህ መተን ተሰብስበን ቁጭ የምንለው ቀናችንን እኮ የማይሆኑ ቤቶች ውስጥ እየገባን አናሳልፍም ምናምን። በጣም ብዙ ስራ ያለን ሰዎች ነን። እዚህ ስንመጣ አላማ ያለን ሰዎች ነን። ስለዚህ እንደዛ እናደርግ አንታይም። እዚህ አንተ ቤት ስንመጣ የምንመጣበት ምክንያት አለን። አንደኛ የምታነሳቸውን ኢሾች እንወዳቸዋለን ከርዕሶች ጀምሮ ማለት ነው። ሁለተኛ እርስ በርስም ደግሞ እንደጋገፍበታለን ምናምን። ስለዚህ ጀስት ስፒሪቹዋልም ነው ሶሻልም ነው ያንተ ቤት። ሶ ዳትስ ዋይ እኔ ጠዋት ላይ እንግዲህ ጠዋት ስራ መጀመሪያ ሰዓት ነው። ጠዋት የጀመራችሁት ነገር ነው እስከ ከሰዓት ድረስ ኮንሲስተንትሊ የምትሰሩት። ሶ ያዝ አድርጌ ሌሎች ነገሮችን ምናምን እንደዚህ ቁጭ ምለው ምናምን ሌላ ስራ ስለሌለኝ አይደለም። ቤቱ ግን በቃ በጣም ስለሚያስፈልገኝ ነው። ሶ በእንዲህ አይነት ነገሮች ምክንያት እንትን መሆን የለብህም፣ ዲስከሬጅ መሆን የለብህም። ከዛ በመቀጠል ግን አንተን በቃ በእንደነዚህ አይነት ርዕሶች ስለምንፈልግህ በሌሎችም ሀሳቦቻችን ሁሉ ስለምንፈልግህ ኮንትሮቨርሺያል የሆኑ ቅድም አንድ ልጅ ገብቶ በጣም ኮንትሮቨርሺያል የሆኑ መጮህ የሚፈልጉ በሆነ ነገር ግሎሪውን ክብሩን ለነሱ መውሰድ የሚፈልጉ ሰዎች ቤት ብዙ ልናይ አንፈልግም። ከዛ በተረፈ አንተ ደግሞ የምትገባበትን ሞቲቭ እናውቀዋለን። ማንንም ለመደገፍም ምናምን አይደለም። በተደጋጋሚ ስትል የምንሰማ ጩኸት ሲበዛ ተው ነው። ወጣቶችን ስትመክር የምናየው ጀስት በዛ መንገድ ነው። ስለዚህ የምትገባበትን ሞቲቭ ግን አልጠረጠረውም በምንም መንገድ ማለት ሞቲቭ ሳይሆን ሲምፕሊ አክቱ ግን እንትን ያደርጋል ነው። ጀስት ከአንተ ፐርሰናሊቲ ጋር አንተ ልትሰራ ከምትወደውም ከአንተ ቤት ጋር የማይሆኑ ይኖራሉ። ስለዚህ ምናልባት በዛ ምክንያት መግባት የሌለበት ቤቶች ይኖሩ ይሆናል። ሉትራኖች ወንድሞቻችን ናቸው። አሁን ከነሱ ጋር ስለሆነ ጉዳይ ወንድሞቻችን ናቸው። ሶ እንትን የማደርገው የማልገባበትን ቤት የማልገባበት ወይ ደግሞ የምመርጠውን ቤት የምመርጠው በትራዲሽኑ አይደለም፣ በያዘው ትራዲሽን ሳይሆን በሰውየው ካራክተሩ ለክርስትና የማይገባ ከሆነ ካራክተሩ ሌላ ሞቲቭ እንዳለው የሚያስጠረጥረኝ ከሆነ እዛ ቤት አልገባም፣ እኔም ቤት አላስተናግደውም ራሱ። ስለዚህ እኔ በዛ መልኩ መለከተዋለሁ ያንተን እንትን ማለት ነው። ስለዚህ በጣም የምትመክረን ትልቅ ሰው ነህ። በዛ ላይ ደግሞ ሁሉም ጅስት ቅድም ኤፌሶን እንዳደረገችው ማለት ነው እየተነሳ እንትን የሚልህ ሰው አይደለህም አንተ፣ ከዛ ሁሉ ታልፋለህ። ስለዚህ በእድሜም ታላቃችን ነህ፣ በብስለትም ታላቃችን ነህ። በምታነሳቸው ነገሮች እዚህ ቤት ውስጥ ደስተኞች ስለሆነ በቃ እዚህ አንተን እንፈልግሃለን፣ እንወድሃለን። ከዛ በተረፈ ግን
አንተን ቀን ላይም ሌሎች ሰዎች ቤት ሳይ እንዲተሰብስበን እንትን ስንል ደስ ይለኛል። ቤትን ስትከፍት ብቻ አይደለም። ስለዚህ አንዳንድ ሰዎች አሁን ዛሬ የሰጡት ሀሳብ ከዛ አንጻር በጣም ኢል ሞቲቭ የሆነ በቃ ስፒሪቹዋሊታቸው የተመታ ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎች ቤት መግባት ትክክል ላይሆን ይችላል ነው ከአንተ ፐርሰናሊቲም ከአንተ ደረጃም አንጻር ማለት ነው። በቃ አንተን ከዛ በላይ እንፈልግሃለን እና ማለት ነው። ይሄ ትክክለኛው አስተያየት ይመስለኛል፣ ጥሩ አስተያየት ነው። ከዛ በተረፈ ግን ሌሎች ደግሞ የታመሙ አስተያየቶች ደግሞ ይመጣሉ። ብዙ ጊዜ እንደዛ አይነት ነገር መምጣቱ አይቀርም። ስለዚህ እንደዛ አይነት ነገር ሲኖር በቃ ዝም ብለህ ማለፍ ነው። በተደጋጋሚ እኔም አሁን ስባል ነበር ሰሞኑን እንደዛ ስንባል አቋም የሌላችሁ ሰዎች ምናምን አቋም ባይኖረኝማ አሳየህ ነበር እንዴት እንደማደርግ ማለት ነው። ግን ፖይንቱ ለነዚህ ሰዎች በተለይ ጀስት የኦርቶዶክሶቹን በቃ ህመምተኛ የሆኑትን ሰዎች አስተያየት ይዘው የሚመጡና የሚያወሩ ሰዎች አንድ የለመዱት ነገር አለ እዚህ። እሱ የለመዱት ነገር ምንድነው? ቤትህን ከፍተህ ስትሳደብ፣ ቤትህን ከፍተህ የሆነ ወገን ይዘህ ከዛኛው ወገን አታክ ስታደርግ ዩአር በቃ ለአቋምህ የቆምክ ሰው። ከዛኛው ሰፈር የሚነሳ ይሄ የአርበኛ መንፈስ ማለት ነው። ይሄ ደስ የማይል መንፈስ ማለት ነው። ስለዚህ ይሄ በጣም የሚያስጠላ መንፈስ ነው። አናረገው። ሰው ይሄን ስታደርግለት አንዳንድ ሰው በቃ ደስ ይለዋል። ቤት ከፍተህ እንትናን ስትሰድብለት፣ ቤት ከፍተህ ከሌን ተቃውመህ በግለሰብ ደረጃ የሆነ ነገር ስታደርግ፣ ግለሰብ ደግፈህ ስታወራ ወይ ነቅፈህ ስታወራ ምናምን ደስ ይለዋል። እኛ ግን ከግለሰብ ጋር ችግር የለብንም፣ ከግለሰብ ጋር ጉዳይ ራሱ የለንም። ስለዚህ በግለሰብ ደረጃ ልገስጽህ የምችል ሰው ከሆንክ ይሄው አሁን እንደምናደርገው ሀሳብ እንሰጣጣለን። ሀሳብ ሰጥተኸኝ ታውቃለህ? ሀሳብ ሰጣለሁ። ማን ሀሳብ ሰጥቶኝ ያውቃል? ደውሎ በቴሌግራም እንደዚህ ላይቭ ላይ ምናምን እኔም ሀሳብ ሰጠዋለሁ። ስለዚህ ይሄ በምንም አይነት መልኩ እንትን ሊሆን አይችልም ማለት ነው። ከዛ በተረፈ እንትናን ስላልደገፍክ የሰደብክ የመሰለው ሰው፣ ስለ እንትና ምንም ስላላልክ የሰደብክ የመሰለው ሰው ካለ እሱ የራሱ ጉዳይ ነው። ኦኬ፣ የራሱ ጉዳይ ነው። እነ እንትና ቤት ገብቼ የእነሱን ተቃራኒዎች መስደብ አልፈልግም፣ አይደረግም። ልክ እንደዛ ደግሞ አይደረግም፣ ትክክል አይደለም እና ማለት በቅርቡ አንድ ቤት ገብቼ ነበርና ሁለት ያዘንኩባቸው ነገሮች ተከሰቱ። የመጀመሪያው ፔንቴኮስታሉን ኦፌንሲቭ እንደሆንኩበት የሚያስብ ሰው መጣ። ሁለተኛው ደግሞ እዛ ቤት ስለገባው ብቻ ለሉትራኑ ኦፌንሲቭ እንደሆነ አይነት የሚያስቡ ሰዎች ደግሞ ለሉትራኑ ኦፌንሲቭ እንደሆነ አይነት የሚያስቡ ሰዎች ደግሞ መጣ። ግለሰብን ከትራዲሽን ጋር አጋብተው እነሱ ተነኩ ማለት ትራዲሽኑ ተነካ ማለት እንደሆነ የሚያስቡ የታመሙ ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎች የሚሰጡትን አስተያየት ጭራሽም ልብ ልንለው አንችልም። የመጣንበት ዓላማ አለን፣ ከዓላማችን ደግሞ አንሰናከልም። በቀደም ብየዋለሁ። ጌታኛን የሰማን የመጨረሻ ዝቅ ባልንበት የመጨረሻ የተዋረድን በነበርንበት ጊዜ። ስለዚህ ዛሬ ሰው ሲሰማን ሀሳብ አንቀይርም። ወንጌልን ወደኋላ አድርጎ ራሱ ብቻውን ቢያወራ ተሰሚነት ስለሌለው ትራዲሽን የሚለውን ነገርም ይዞ መጥቶ ከፊት የሚያወራን ሰው ርዕስ አድርገን በተአምር አንገባም ማለት ነው። ይሄ ሁሉ የሆነው ነገር ምንድን ነው? ሁለት ትራዲሽኖች ላይ ያሉ ሰዎች ሲጋጩ ከሁለቱ አንዱን መርጠህ የሆነ ጦር መማዘዝ አለብህ ነው። ማን ይሰማል? እንደዛ አይነት ሰዎችን ማንም አይሰማም፣ መስማትም አይጠበቅብንም። እኛ እዚህ ያለነው ወንጌል ለመስበክ ነው እንጂ የሆነ ትራዲሽን ይዘን ጦር መዘን ለመዋጋት ስላልሆነ ማለት ነው። ስለዚህ ወንድሞቻችን እንትን ሲሉ ወንድሞቻችን የሆነ እንትኑ ሲገቡ ችግሩ ሲገቡ መገሰጽ የኛ ፋንታ ነው። መገሰጽም አለብን። ልክ አይደላችሁም ማለት አለብን። ስናደርገው ነበር። መክረን የማይሆን አይነት ነገር እንደሆነ ከተረዳን ይበቃል። በቃ መቆም ነው። ኦኬ፣ መቆም ነው ያለብን ማለት ነው። እኔ አይ ቲንክ እንደዛ ቢሆን ጥሩ ነው። በቃ ስለዚህ አሁን የጀመርነው እሱ ነው። አሁን ማድረግ የጀመርነው እሱ ነው። ስለዚህ ስራችንን እንሰራለን። ከዛ በተረፈ ጥሩ የሆኑ ጥሩ ልብ ያላቸው ሰዎች ካሉ ከነሱ ጋር አብረን እንሰራለን። ስንሰራ የነበርነው ነገር ምንም የሚያከራክር ነገር የለውም ምናምን። ስለዚህ የግለሰብ እንትን ግን ይሄ መንፈሳዊ ጨቅላነት የሚያጠቃቸውን ሰዎች ግን በምንም ተአምር አንታገስም። ከነሱ ጋር እነሱን እሽሹ ስንል በተአምር አናደርገውም እሱ። ስለዚህ ስለ ፔንቴኮስታል ትራዲሽኑ የኖርንበት ነው ያለውበት እኮ ነው። እኔ ራሴ እኮ ነክቶኛል እሱ ትራዲሽን። ስለዚህ በምንም ተአምር እሱን እንትን ላደርገው አልችልም፣ አቃልለው አልችልም። ተቋርጠ ነበር ቃልዬ ያወራ መስሎ ከሆነ መሀል ላይ አይ ስልክ ገብቶብኝ ነበረ እንትን ነው እንዴ? እሺ። ስለዚህ የግለሰብ ጉዳይ እንትን ስናስታምም አንኖርም። ከዛ በተረፈ አሁን ዛሬ አጋፔ የለቀቀው ትናንትና ነው ዛሬ የሆነ አጋፔ የለቀቀው አንድ ቪዲዮ እያየው ነበረ። ዳዊት ሉትራኑ የሰጠው ሀሳብ ማለት ነው። በጣም ምስማማበት 100% ምስማማበት ሀሳብ ማለት ነው። እንደዛ ከሆነ
ከዛ ሰው ጋር ለመስራት ምንም የሚያግደኝ ነገር አለ? ምንም የሚያግደኝ ነገር የለም ከዛ ሰው ጋር ለመስራት። ኦኬ በቃ ጀስት ያንን ነው የምንፈልገው። ይሄ መወራወሩን መደባደቡን ነው የማንፈልገው እኛ እንጂ ትራዲሽናል ላይ ቁጭ ብለው ልዩነቶቻችን ላይ እንደሚያደርጉን ጀስት የሚለያዩ ነገሮች ላይ ማውራታችንን እኛ የምንፈልገዋለን። በቃ በጣም ያደነኩት ንግግር ነው። በዛ መልኩ በተግባር ይታይ እንጂ በጣም ያደነኩት ንግግር ነው። ኦኬ በጣም ያደነኩት ንግግር ነው። ስለዚህ ጌታ ይባርከው። ጌታ ነው እንደው የሆነ ልክ ያልሆነ ነገር ሲናገር እንትን እንዳደረግነው ሁሉ እዚህኛው ላይ ክሬዲት መሰጠት ስላለበት ማለት ነው። በጣም ጌታ ይባርከው። የሚደንቅ አይነት ንግግር ነው። በጣም ደስ ብሎኛል እና ራይት እኔም መስማማበት ነገር ነው። ኢቭን እኔ በአክቹሊ በግልም ብየዋለሁ። ምናልባት ኢቭን እሱን የተናገርኩት ነገር አለ፣ በግል ኦፌንሲቭ የሆንኩበት ነገር አለ። እሱን ራሱ ይቅርታ መጠየቅ እፈልጋለሁ። በዚህ መንገድ ነገሩን የሚያስበው ከሆነ ማለት ነው። ኦኬ ሶ ኢት ኢዝ በጣም አሜዚንግ በቃ። ስለዚህ ጌታ ይባርከው። እውነት እየሰማ ከሆነ እዚህ ውስጥም ካለ አላውቅም። ጌታ ይባርከው። የሆነ ለመጠቃቃት ለምንም ማለት ነው። ይሄን ነው እኛ የምንፈልገው እሱ። በዚህ መካከል ግን እንዲህ አይነት ነገሮች ሲናገሩና ገና መጠቃቃት ስንጀምር የማይፈልጉ አይነት ሰዎች ካሉ እነሱ እውነት ነው እነሱ ዳር ያዙ። ኦኬ የሆነ መንፈሳዊ ሕፃንነት የሚያጠቃቸው ቤት ማለት ነው። ስለዚህ ያ ስህተት ይሆናል። ከዛ በተረፈ ግን በሁሉም ሳይድ ልክ ያልሆኑ ነገሮች ተነግረዋል፣ ትክክል ያልሆኑ ነገሮች ተነግረዋል። ምንም እዚህ ጋር የኤርሚን አገልግሎት የሚነቅፍ ሰው ምናምን በጣም አሪፍ ነገር ነው የሰራው ኤርሚ በሰዓቱ ማለት ነው። ምንም እንትን የሚያደርግ ነገር የለም። በቃ በራሱ መንገድ በራሱ ወይ ጥሩ ነገር ሰርቷል፣ አሪፍ ነገርም እየሰራ። ከዛ በተረፈ ግን አይ እሱ ስህተት የለበትም የሚል ሰው ከሆነ ያለው እሱ ስህተት ነው። እነ ዳዊት ተሳስተው እንደነበረ ሁሉ ኤርሚም ተሳስቷል። አለቀ። ይሄ ምንም የሚያከራክር ነገር አይደለም። ተሳስቷል። ስለዚህ በሁለቱም ሳይድ የተነገሩ ነገሮች አሉ። ልክ ያልሆኑ ነገሮች ተነግረዋል፣ ልክ ያልሆኑ ነገሮች ተወርተዋል። አለቀ። ስለዚህ ልክ ያልሆነ ነገር ያወራ ሰው ደግሞ ምን መሆን አለበት? ልክ ያልሆነ ነገር ያወራ ሰው ይቅርታ መጠየቅ አለበት። ልክ ያልሆነ ነገር ያወራ ሰው ይሄ ነገር ልክ አይደለም ማለት አለበት። በቃ እንደዛ ሆኖ ነው መቀጠል ያለብን ማለት ነው። ስለዚህ ግን የሆነ አንድ ሰው ብቻ እንደተሳሳተ ከዛኛው ከሌላ ወገን ምንም ስህተት እንደሌለ የሚያስብ ሰው ካለ ያ ትክክል አይደለም። ትክክል አይደላችሁም ማለት በየትኛውም አይነት መንገድ ደግሞ አገልግሎትን አለመፈለግ አይደለም። እኔ እንዴት እንደዚህ እንደሚታሰብ አላውቅም። ለምሳሌ የሆነ ጀስት ሕፃን ልጅ በተለይ ደግሞ በጣም ሰው ያልተቆጣው ሕፃን ልጅ ስታዩ እንዴት ነው ትክክል አይደለህም ስትሉት፣ ልክ አይደለህም ስትሉት እንደማትወዱት የሚያስብ ገጥሟችሁ ያውቃል? ተሳስተሃል ስትሉት እንደማትወዱት የሚያስብ ማለት አይደል? እንግዲህ ወጣቶች ሪሌሽንሺፕ ስትጀምሩ የሆነ በቃ በዚህ ጉዳይ ላይ ልታሻሽል ይገባሃል ሲባል ኧረ በጭራሽ እኔ ምናምን ተናገረችኝ ክብሬ ነካች ምናምን ቢል ይሄ ሰው ባል መሆን ይችላል? አይችልም። እሷ ቀጥሎ ሚስት መሆን ትችላለች? አትችልም። ስለዚህ ልክ አይደላችሁ የምንባባለው ነገር ላይ አንተ በዚህ ጉዳይ ልክ አይደለም ተሳስተሃልና አስተካክል ስትባል እንደማልወድህ አንተን እንደማልፈልግ አገልግሎትህን እንደማልፈልግ አስበህ የምትናገር ከሆነ እንደዛ አስቤ የምመጣ ከሆነ አደጋለሁ። ትክክል አይደል? ይሄ በጣም ኃይለኛ ስህተት ነው። ስለዚህ ስህተት አለ እዚህ ጋር ስህተት አለ ሲባል ወንድምህ ነኝ ያልኩ በቃ አለቀ። ወንድምህ ስህተት አለብህ ስለ አይ እኔን ስለ አገልግሎቴ ልታስቆመኝ ከአገልግሎቴ ልታግተኝ ምናምን የምትል ከሆነ ያ ችግር አለ። በቃ ከአገልግሎት ሊያፈናቅልህ የሚፈልግ ሰው ምንድነው የሚያደርገው? ቁጭ ብሎ ቤት ከፍቶ ፎቶውን ለጥፎ እንዲያርገህ እያለ ለሀገር ለምድሩ ይዘራሃል። ለሀገር ለምድሩ ያረከውን ያላረከውን ያለ ማስረጃም በምንም አድርጎ አንተን ለመጣል ይፈልጋል። እሱ ቤት በቃ ምናምን ብሎ የእሱ አገልግሎት ከመጀመሪያው እግዚአብሔር ሳይልቀው ምናምን ብሎ በጣም ብዙ እንትን ያደርጋል አይደል? ስለዚህ ይሄ በቃ ሰውየው አገልግሎትህን ለመምታት የሚፈልግ ሰው የሚያደርገው ነገር ነው። እኛ ደግሞ እሱን አድርገን እኔ አስቼ በዛ ደረጃ በማንም ላይ አይቼ አላውቅም። እኔም ራሴን በዛ ደረጃ አይቼ አላውቅም። እዚህ ያሉ ወገኖችን እኔ በዛ መንገድ እመለከታቸዋለሁ። ስለዚህ ተሳስተሃል ማለት አገልግሎትህን አልፈልግም ማለት አይደለም። አለቀ። ስለዚህ በቃ ተሳስተሃል። ምንድን ነው የሳሳትኩት? እስቲ በማስረጃ አምጣ የተሳሳትኩትን ነገር። ይሄው ይሄን አድርገሃል። አይ ይሄን ያደረኩት በዚህ ምክንያት ነው። ስህተት ከሆነ እሺ ይቅርታ ይባላል ማለት ነው። ስለዚህ እኔ ሲመስለኝ በዛ መንገድ ነገሩ መውሰድ እያለ የሆነ ሰው ስህተት በቃ ይሄ ነገር ተሳስቷል ስለተባለ ብቻ አገልግሎቱን እንትን ለማድረግ የምትፈልጉ ብላችሁ ሰው እንዳይቀራረብ የምታደርጉ ሰዎች ይሄ ትክክል ነው። እኔ በምን መንገድ ነው ትክክል የሚሆን? ስህተት ነው።
ስለዚህ እኔ አሁን ማየው የተጋጩት ሰዎች ጋር አይደለም ችግሩ፣ የተጋጩት ሰዎች ጋር አይደለም ችግሩ፣ ግጭቱ መሀል ያሉ ደጋፊዎቻቸው ጋር ነው። የተጋጩት ሰዎች መሀል ያሉ ደጋፊዎቻቸው ጋር ነው። በምንም ተአምር እኔ በዚህ እንደምትወዱኝ አውቃለሁ። የምትወዱኝ ሁሉ ማትወዱኝን አይመለከትም። የምትወዱኝ ሁሉ ስትሳሳት ስታዩኝ ልክ አይደለህም ካላላችሁኝ አትወዱኝም። ኦኬ አትወዱኝም። ይሄ በቃ ይሄ እንትን ነው፣ ሪያሊቲ ነው። ስለዚህ ስትሳሳትም ልክ አይደለህም በአግባቡ ይሄ ነገር ልክ አይደለም፣ በቃ ወንድማችን ይሄ ትክክል ስላልሆነ ተመለስ፣ ይሄ መባባል ያስፈልጋል ብዬ አስባለሁ። እንደዛ አይነቱ ነገር መለመድ አለበት። ኢፍ ኖት ግን ህብረት እንትን አይል። ከዛ በተረፈ ግን ሁሉም ነገር የሆነ እንትን የጦር ሜዳ የሚመስላችሁ ሰዎች ግን እዚህኛ ጦር ሜዳ ላይ ስላልሆነ ያለ ነው። እናንተን የምንሰማበት እንትንም የለም። መጀመሪያ በመንፈሳዊ ህይወት እደጉ። የሆነ ነገር ከማውራታችሁ በፊት እደጉ በመንፈሳዊ ህይወት ማለት ነው። ለተናገራችሁት፣ ለምታረጉት፣ አጠገባችሁ ያሉ ሰዎች ለሚያደርጉት ነገር ኃላፊነት መውሰድ ልመዱ። መጀመሪያ በመንፈሳዊ ህይወት ማደግ ይቀድማል። የሆነ ትራዲሽን ጣዖት እንዳይሆንብን በመንፈሳዊ ህይወት ማደግ ይቀድማል። በቃ በትክክለኛው መንገድ ክርስቲያን መሆን ይቀድማል። ደቀ መዝሙር መሆን ይቀድማል። አለቀ። ከዛ በተረፈ ዝም ብሎ የሆነ ነገር በተነሳ ቁጥር ይዞ መምጣት በጣም አደጋ አለው። ቅድም ምንድነው ከኔ በስተቀር ሀና ከኔ በስተቀር ሰው የለም እንዴ? ከእናንተ በስተቀር ሰው የለም አላችሁ። ኧረ በኢየሱስ እኔ አሁን ጌታ ካልመከረሽ እንዴት ነው እንጂ አሁን በቃ ጀስት አሁን እኔ ችግር ያለብኝ አንቺ ጋር ነው ፐርሰናሊ ማለት ነው። እለፎ እሺ አልፌዋለሁ። በጣም ይቅርታ። እንደተማረ ሰው አእምሮም ሰፊ እንደሆነ ሰው አንተ መጋቢና ኃላፊነት እረኛነት ያለበት ሰው ነውና የኃላፊነት ስሜት የሌለባቸው ሰዎች፣ እረኝነት ያልነካቸው ሰዎች ጋር ምላሽ አንተ መሆን ማንባሰቱ በጣም በቃ ክላሳችሁን ጠብቁ። በቃ ምንም እኔ አይቼዋለሁ ዝም ያልኩት በቃ እግዚአብሔር እንደው በእውነት የፍርድ ወንበር ካለ እግዚአብሔር በሰማይ ካለ ለልጆቹ የሚጠነቀቅ ከሆነ በእውነት በዚህ ሰዓት እዚህ እግዚአብሔር እንጂ ተወራርጄ ነው። በዚህ አጭር ቀን ውስጥ አንድ ነገር ያሳየን፣ በአጭር ቀን ውስጥ እግዚአብሔር አንድ ነገር ያሳየን እና በእግዚአብሔር መንፈስ ተወራርጄ ነው ይሄን ነገር እያደረኩ ያለው። ከጀርባ ያለውን ነገር እናንተ ብዙዎቹ የማታውቁት ነገር አላችሁ። ያየሁትን አይቻለሁ። መንፈስ ቅዱስ እስቲ እውነት በመካኒሱ ስም ሆነ በፕሮቴስታንት መካከል ላይ የሚሰራ ከሆነ እግዚአብሔር ክብሩን ያሳየን። በቃ አጭር ቃል ማለት ነው። በእውነት ክብሩን ያሳይ። በእንደዚህ አይነት በግለሰቦች ይህቺን ሰው ብቻ አይደለም፣ በዛ በኩል መካኒሱ ትፍረስም የምትሉ እነዚህም ደግሞ ሌላ እንትን አጀንዳ ያላቸው ሰዎች፣ ሌላ ድብቅ አጀንዳ ያላቸው ሰዎች የእግዚአብሔር እጅ ይምጣ። ሌላ በቃ በእውነት በጣም ይቅርታ ሲንጸልይ በእውነት በጣም ውስጤ በጣም እያረረ ነው። በጣም ውስጤ የተነገንትን እየሆነ ነው። በእውነት መንፈሴ ተጠልፏል። እግዚአብሔር በሚያውቀው መንገድ ማለት ነው። ችግር የለውም። እግዚአብሔር እጅ ይምጣ። ምንም እሱ በቃ እግዚአብሔር መልስ ይሰጣል። እኔ አቁሜዋለሁ፣ ትቼዋለሁ። እግዚአብሔር መልስ ይሰጣል። ማውራት የጀመርኩትን ትቼዋለሁ። መከፋፈል ብቻ ሳይሆን ሌላ ነገር ነው። ትምህርታችን ያለ ነገር ነውና ልጨርስና ልስጣችሁ። ያ እኔ በዛ መንገድ ብናደርገው መልካም ነው ብዬ አስባለሁ። ስንሳሳት ተሳስተናል። በቃ መተራረም መልመድ አለብን። ከዛ በተረፈ ግን ትላንት ስለሰማሁት ነገር እግዚአብሔር ይመስገን በጣም የለም እዚህ ውስጥ ቢኖር ኖሮ የምናገረው ነበረኝ። ጌታ ይባርከው። ግን ጌታ ይባርክ ዴቭ፣ ትላንትና መሰለኝ ስለተናገርከው ነገር ደክሞኝ ተኝቻለሁ። ምን መስማት አልቻልኩም ነበርና ብኖሩላ ደስ ባለኝ ነበር። በጣም ጌታ ይባርክ። እኔ ስለተናገርኩት ነገር ይቅርታ ጠይቃለሁ። ጀስት በሰው ሁሉ ፊት ስለተናገርኩ ማለት ነው። ግን ባለህበት ሰዓት ይሻላል። አንተ ባለህበት ሰዓት ይሻላል። ስለተናገርከው ተባረክ። ያ እስማማበታለሁ። ለዚህ መገዛት አለብን። ትክክለኛው መንገድ ላይ መሆናችንን ማወቅ አለብን። አለቀ። ስለዚህ እዚህ ያለው ነገርም እሱ ነው። ግለሰብ ተደግፋችሁ ግለሰቡ ተሳስተሃል ሲባል ፐርሰናል አታክ የሚመስላችሁ ሰዎች ግን ይሄ ትክክል አይደለም። በጣም ኃይለኛ ስህተት ነው። በቃ ተሳስተሃል ማለት ያለብን ቅርቦ ያለን ሰዎች ነን። ልክ አይደለም ማለት ያለብን ቅርቦ ያለን ሰዎች ነን። ከዛ በተረፈ ግን ወንድሞቻችንን ደግሞ አታድክሙብን። አለቀ በቃ። ወንድሞቻችንን አታድክሙብን። ጥሩ ማይንድ ያላቸው ወንድሞቻችንን እንትን አትበሉ። እናንተ ጦርነት ውስጥ አትክተቷቸው። እግዚአብሔር አንድ ቀን የሆነ ቀን ያመጣል እኮ። ዝም ብሎ አሁን ይሄ እኮ እንዲህ አንዳንድ ነገር እንዲበጥበጥ ሲል ሊጠራም ነው። ስለዚህ ቀን ሲያመጣ አንድ ቀን ቁጭ ብለን ተወቃቅሰን ምናምን ድጋሚ ለእግዚአብሔር ስራ እንደገና የምንነሳበት ጊዜ ይመጣል። የዛ ጊዜ ግን ወሬ እንትን ስታደርጉ የነበራችሁ ሰዎች
የሆነን ሰው ተሳስተሃል ለማለት አቅሙ ያልነበራችሁ ሰዎች፣ ልክ አይደለም ለማለት አቅሙ ያልነበራችሁ ሰዎች፣ በመካከል ነገሮች በጣም እንዲባባሱ ስትሰሩ የነበራችሁ ሰዎች ዳር ነው የምትቀሩት፣ ለትዝብት ነው የምትተርፉት። ስለዚህ የተቀያየሙ ሰዎች መሀል ተገብቶ ክርስቲያን ያስታርቃል እንጂ ክፍተት አያሰፋም። ኢቭን የተቀያየመ ሰው ነው እኔና ማን ብንቀያየም ክፍተት የምታሰፉ ይኸውላችሁ እንጂ እኔና ማን የሆነ ቀን ተገናኝተን ይቅር ተባብለን መቀጠላችን አይቀርም። የዛ ጊዜ እናንተ ነው ዳር የምትቀሩት። ስለዚህ እንደዚህ አይነት ነገር አታድርጉ። እንደው እግዚአብሔር የማይወደው ትላንት ስለሰማሁት ግን እግዚአብሔር ይመስገን ተባረኩ። እሺ እንጸልይ። በጌታ ፍቀዱልኝ። በጣም ውስጤ እንትን እየከበደ ስለሆነ ነው። በእግዚአብሔር ፊት ነው ማለት ለማካበድ ምናምን ነገር አይደለም። እግዚአብሔር ሰላሙን እንዲያወርድ ማለት ነው፣ መረጋጋትን እንዲያወርድ፣ የልብ አንድነታችንን እንዲመልስ፣ ምርኳችንን እንዲመልስ እንጸልይ። ፈቃደኛ ከሆናችሁ መልካም። እሺ ጸሎትማ ማን ይጠላል? ጸልይ። እግዚአብሔር ሆይ ሰይፍ ላይ ጌታ አንድ በሆኑበት ዘመን ላይ ያችን ቀን እያሰብን ዛሬ ግን ሰልፍን ጌታ እርስ በርሳችን የምንነሳሳ የግሩፕ ጠብን የምንዘራ ሰዎች ላይ ጌታ እባክህ ምህረትን አድርግልን። እግዚአብሔር እንለምንሃለን፣ ፍቅራችንን መልስ፣ አንድነታችንን መልስ። እግዚአብሔር ታዋቂ ስለሆንን ብቻ ጌታ አንዱ በአንዱ ላይ አንዱ ከአንዱ ላይ ጌታ ያንተን ሐሳብ ብቻ ሳይሆን የጽሩያ ልጆች ልብ ያላቸው ሰዎች ወገኖች በመሃላችን አሉ። እግዚአብሔር እንደ ጽሩያ ልጆች እንደ ኢዮአብ ጌታ ልባቸው ጨካኝ ጌታ ለንጉስ ልጅ የማይራሩ ለካህናት የማይራሩ ሰዎች አሉና ጌታ እባክህን ጌታ ሰይፋቸውን ወደ ሰገባቸው ይመልሱ ዘንድ እንለምናለን። እግዚአብሔር የወንድሞች ሁሉ ሰይፍ ወደ ሰገባቸው ይመለስ እንለምናለን። እባክህን እግዚአብሔር ሌላ ልመና የለንም። እግዚአብሔር እባክህ ፍቅራችንን መልስ፣ ልባችንን መልስ፣ አንድነታችንን መልስ፣ ቅንነታችንን መልስ። እግዚአብሔር ልዩነት ብለን ጌታዊ ልዩነታችን ጌታዊ ከእውቀት የዘለለ አይደለም። ጌታዊ ልዩነታችን በአንተ ዘንድ የለም። እግዚአብሔር እንለምናለን፣ እባክህን ምርኳችን ይመለስ፣ የአንድነት ምርኮ ይመለስ፣ የፍቅር ምርኮ ይመለስ። እግዚአብሔር በልጆች ጥምቀት አለማመን ማመን ጌታዊ ለዘላለም ሕይወት ጌታዊ ሊሆንም ላይሆንም ብለን ጌታ እርግጠኛ ባልሆንበት ነገር ላይ አንዱ በአንዱ ወንድም ላይ ሰይፍ ያነሳበት ይህ ጌታው ሰይፍ ይመለስ። እግዚአብሔር ሰይፉ ወደ ሰገባ ይመለስ። እግዚአብሔር ኢየሱስ አያድንም ብሎ የተናገረ ሰው የለም። ጌታዊ እንዴት እናደርገው በሚል ጌታው ልዩነት የመጣው እግዚአብሔር ይህን ልዩነት ለአጋንንት ጌታዊ ለአጋንንት ለሚመራቸው ሰዎች ጌታ መተላለፊያ ምክንያት ሆነናል። ያንተ ሐሳብ እንዳይሰበክ ሆነናል። ክርስቶስን ብቻ እንዳንሰብክ ተከልክለናል። ጌታው ይህ መከልከል ይህ ወጥመድ ከላያችን ላይ ይነሳ። ይህ እንቅፋት ከላያችን ላይ ይነሳ። ጌታዊ ደግሞ እንጸልያለን በወንድሞች መካከል ላይ ጠብን እየዘራ ያለ ሞባይል ስላለው ብቻ ሐሳብን ጌታዊ እንዴት ላድርጌ ላጣላቸው የሚል በአንዲት እህት ብቻ አይደለም ጌታዊ በሌላ ሰዎችም ቢኖር አሁን የፍርድ እሳት ከሰማይ ተምጣ። ጌታዊ ወደ አንተ እጮሃለሁ። ጌታ ወደ ማንም አልጮህም። እኔና ወንድሞቻችን ወደ አንተ እንጮሃለን። አንዲት ሴት ብቻ አይደለችም ጌታዊ በሌላ በኩልም ሆነው ሰይፍን የሚማዘዙ እንዴት አድርጌ ልጣላቸው የሚሉ ሰዎች በወንድሞችም ሆኖ የሚሰራ የትኛው አይነት ሰይፍን የሚያማዝዝ የጥላቻ መንፈስ ላይ ጌታው የፍርድ እሳት ይምጣ። በልባቸው ክፋት ቂመኝነትን ጌታው ቂመኝነትን ያዘሉ በቂመኝነት ጌታው ያንተ ወንጌል አይሰራም። በቂመኝነት ፍቅር አይሰበክም። በቂመኝነት የመስቀሉ ስራ አይነገርም። ጌታው እባክህን ፍርድ ትምጣ። ለየን ጌታው ለየን። ያንተን ወንጌል ከሚሰብከው የማይሰብከው ይለይ። እግዚአብሔር ሆይ በጌዲዮን ዘመን ተኝቶ ውሃ የሚጠጣና የሚልሱ ወንድሞችን ለይ እንዳልክ እግዚአብሔር ዛሬ ኢየሱስን የሚሰብኩና የማይሰብኩ መካከል ላይ ጌታዊ በል አሁን እሳት ይምጣ። ጌታዊ ልዩነት ይምጣ። እግዚአብሔር እባክህን እነዚህ ጥላቻንና ክፋትን የሚሰሩ ሰዎች ጌታዊ ሚሊዮን ተከታይ ቢኖራቸው አንድ ተከታይ ቢኖረው ጌታዊ የጥላቻ ነገር መንፈሳቸውን እየለየ ጌታዊ በመንፈስ ጌታዊ ለያየን። በመንፈስ ብቻ አይደለም ከዚህ በኋላ ከሰው ልብም አውጣቸው። ከሰው ከፍ ጌታዊ ከሰው አእምሮም አውጣቸው። ጌታዊ ልዩነት ላይ የሚሰሩ ሰዎችን እግዚአብሔር ለጥላቻ ብቻ የሚሰሩ ሰዎችን ግን ጌታዊ እንዲህ ስል ጌታዊ የቤተክርስቲያንን ሕልውና አንተ ትጠብቅ ዘንድ የቤተክርስቲያንን አንድነት ትጠብቅ ዘንድ ጌታዊ እንለምንሃለን። እግዚአብሔር ዶክትሪን አያስፈልግም አላልኩም። በዶክትሪን መካከል ግን ፍቅር የሞላበትን መወያየትና መነጋገር ይቻላል። እግዚአብሔር ግን ያንተን ሕዝብ ለአጋንንት አሳልፎ የሚሸጥ
ያንተን ህዝብ ጌታ ሆይ ለራሳቸው ተከታይ ያደረጉ ያንተን ደቀ መዝሙር ለራሳቸው ደቀ መዝሙር ማድረግ የሚፈልጉ ሰዎች ላይ እግዚአብሔር ሆይ ክርንት ምጣ ጌታ ሆይ ክርንት ፋረደን እግዚአብሔር ሆይ እባክህ ለፍተን ባዶ ቦታ እንዳንቀር የአንተ ስራ በእኛ ተሰርቶ የአንተ ስራ ጌታ ሆይ ለእኛ በእኛ ላይ ሆኖ ጊዜያችንን ሰዓታችንን ሁሉ ጌታ ተጠቅመህብን ባዶአችንን እንዳንቀር ጌታ ሆይ እባክህን አሁን ክንድ ትምጣ ደግሞ ጌታ አስጨና ጌታ እዚህ የተለያየ ወንድሞች አለን ጌታ ሆይ ለአንድነት ብቻ የምንለፋ እግዚአብሔር ስለ አንድነታችን ስትል አንተ ከላይ ተነስ ከላይ ከዙፋን ተንቀሳቀስ ጌታ ሆይ እግዚአብሔር ሆይ በአዲስ ኪዳንም አዎ በጳውሎስና በወንድሞች መካከል ልዩነት ሆኖ ነበር ግን ጌታ ወንጌልን እንዴት እንስበክ እኔ ይመቸኛል አይመቸኝም እንጂ እግዚአብሔር ክርስቶስን በመስበክ ላይ ነው እንጂ ጌታ ቤተክርስቲያን ትፍረስ የሚሉ ጌታ የእንትናንትና ወገኖች ትጥፋ የሚሉ እንትናንትና ከዚህ ሶሻል ሚዲያ ይጥፋ የሚሉ ላይ ጌታ እባክህ ክርንት እነሳ ልዩ ምልክትን አድርግ ልዩ ምልክትን በዚህ በ24 ሰዓት ውስጥ አድርግና አሳየን ጌታ አንተ ፈራጅ ከሆንክ ጌታ እጠራሃለሁ ጌታ በኢየሱስም ይሄ ነገር ከኛ ጋር እንዳይቀጥል የልዩነት መንፈስ ከኛ ጋር እንዳይቀጥል እንለምናለን የመለያየት መንፈስ ከኛ ጋር እንዳይቀጥል እንለምናለን እግዚአብሔር ሆይ የአንድነት መንፈሳችን ይመለስ ከዚህ በፊት የተጣሉ ወገኖች እንኳን ቢኖሩ አሁን ወደ እርቅ ይምጡ ሰላም ይውረድ ልዩነታችን ወደ ፍቅር ይቀየር እግዚአብሔር ሆይ ስለ ሁሉ እንባርካለን ጸሎታችንን ሰምተሃል ስለምትመልሰው ጌታ እንለምናለን መንፈስ ቅዱስ አንተ ስራን ስራ ጌታ በ24 ሰዓት ውስጥ ጌታ ልዩነትን አድርግ ጌታ የተጣሉ ሰዎች ደግሞ ከዚህ ሰዓት ጀምሮ በውስጣቸው ሰላም ይውረድ ፍቅር ይምጣ ይታረቁ በኢየሱስ ስም እርቅ ይውረድ መነጋገር ይምጣ በኢየሱስ ስም ታሪክ ይቀየር መዝገብህ ይከፈት ጌታ የፍቅርህ መዝገብ ይከፈት የጥላቻ መዝገብ ከዚህ ሰዓት ጀምሮ ይዘጋ ስለ ሁሉ ተባረክ በኢየሱስ ስም ግለሰቦች ላይ የሚሰራ ክፉ መንፈስ ከዚህ ሰዓት ጀምሮ ጉልበትና ኃይሉን ለጌታው ለቆ ከግለሰቦች ላይ ይለቅ ዘንድ ጌታው እንጸልያለን አንደበታቸው ይቀየር የኢሳይያስን አንደበት በእሳት ነክተህ እንደቀየርክ በዚህ ሰዓት ጀምሮ የጥላቻ ሰባኪዎች አንደበት ይቀየር በእሳት ንካው የማይረባ ገለባ የሆነውን ነገር እሳት ይብላው ስለ ሁሉ ተባረክ በኢየሱስ ክርስቶስ ስም አሜን ኦኬ እያጠቃለን እንሄዳለን አንድ እንግዲህ 35 ደቂቃ አለን ኦኬ እስካሁን ያልተናገረ አጋፔ ያለ ቅድስና በመጽሐፍ ቅዱስ አሁን ያለሁበት ቦታ ላይ እነ ሐዋርያ ጳውሎስ የሚያገለግሉበት ቦታ ነው ወደዚህ ለፈና ይሄ ሜዲትራኒያን ባህር ነው ያለው ፊት ለፊቴ ላይ ይታያል እየታየው ነው ከስሬ ያለው ሐዋርያ ጳውሎስ የሚያገለግሉበት የነበረው ሰፈር ነው ለምሳሌ የቆርበት ፋቂው ወይ ቆርበት ሰፊው የነ ስምዖን ቤት ሐዋርያ ጳውሎስ ራእይ ያየበት ቦታ ወይ ደግሞ ራእይ ያየበት ጣሪያ ነው የሚባለው አይደለ በአማርኛ ወደ እዛ ቦታ ነው ያለሁት ትንሽ ወደ ታች ወስዳቸዋለሁ በመጽሐፍ ቅዱስ አንድ አጋጣሚ ሆኖ አብዛኛው መጽሐፍ ቅዱስ እንትን የተደረገበት ተአምራት የተደረገበትና መጽሐፍ ቅዱስ ታሪክ የተፈጸመባቸው ቦታዎች ተቀራራቢ ቦታዎች ናቸው አሁን ያለሁት እንደነገርኳችሁ የነ ጣቢታ ቤት አካባቢ ነው ጣቢታ ይሄንን ታሪክ ልነግራችሁ አይገባም እናንተ ስለምታውቁት ሐዋርያ ጳውሎስ ከሞት ያስነሳት በጌታ ስም ማለት ነው እዚህ አሁን ወደ ታች የሚሄድበት ወደዛ አካባቢ ነው ይሄ የምታዩት የተስተካከለ የታደሰ አንዳንድ ጊዜ በእንትን የቀረ ቤቶች ናቸው መግባት አይቻልም ወደ ውስጥ ሐዋርያት ሥራ ምዕራፍ 10 ላይ
ያለው አካባቢ ምዕራፍ 9 አካባቢ ላይ ያለው ታሪካዊ መጽሐፍ ቅዱሳዊ ቦታ ነው። አሁን በቀጥታ ከዚህ ወደ ስምዖን ቤት ልወስዳችሁ ነው ወደ ታች። ይሄ ያለውበት ቦታ ሐዋርያው ጴጥሮስ በትክክል ራእይ ያየበት የተባለው ቦታ በምልክት እስካሁን ድረስ ተይዞ ቤተክርስቲያኖች ናቸው። እዚህ ሁሉም አብዛኛው ከዓለም ላይ ያሉ የተባሉት ቤተክርስቲያናቶች ይዞታ ያደረጉት ቦታ ነው። የአርመን ቤተክርስቲያን፣ የሮማን የተለያዩ ቤተክርስቲያኖች ናቸው። አብዛኛው በመንግስት ወይ ደግሞ በአርኪኦሎጂስት ጥበቃ የተያዘ ቦታ ነው። ይሄ የምታዩት ቤት ትክክል የስምዖን ቤት ነው። ሐዋርያ ጳውሎስ በእንግዳነት ተቀምጦበት የነበረ ቤት ማለት ነው። ይታያል። ይሄ በትክክል የስምዖን ቤት ነው። ውስጡ መግባት አይቻልም፣ ምክንያቱም የድሮ እንትን ስለሆነ ቱሪስት መጥቶ እዚህ ቦታ ላይ ብቻ ነው የሚያየው። ያ ቤት በድሮ ስዕሉ ይሄን ይመስላል። አሁን ተስተካክሎ ነው እንትን ያሉት። እዚህ ጋር ታሪኩ ተጽፏል ማለት ነው። በእንግሊዝኛ፣ በአረብኛና በዕብራይስጥኛ ተጽፏል። እዚህ ጋር ይሄ ነው ሐዋርያው ጴጥሮስ እዚህ ቦታ ላይ ሆኖ ነው ከቆርኔሌዎስ ተልኮ የመጡ ሰዎች የወሰዱት ከዚህ ቤት ነው። እዚህ ቦታ ላይም ለአሕዛብ ወንጌል እንዲሰበክ እግዚአብሔር በራእይ ያሳየው እዚህ ያለውበት ቦታ ላይ ነው። ከዚህ ወጥቼ የአንድ ደቂቃ ወደ ታች ከሄድኩኝ ደግሞ የኦልድ ስቴትመንት ወይ የብሉይ ኪዳን ታሪክ የነቢይ ዮናስ ከአሳው የተተፋበት ቦታ ከኔ በስተቀኝ አሁን ወጥቼ አሳያችኋለሁ። ይህ ቦታ ወደ አሽዶድ፣ ወደ ቤሴሜስ፣ ወደ ሳሮን ወይ ደግሞ ወደ ቀርሜሎስ ሀገር ቤት በኩል እንዳለ አሳያችኋለሁ። ማለት ከፍታው ሸፍኖኛል እንዳልኳችሁ። ይሄ ቦታ አብዛኛው በተለያዩ ሀገሮች ቤተክርስቲያን ይዞታ ውስጥ ነው ያለው። ብዙ ሀገር ቤተክርስቲያኖች ናቸው ያሉት። ይሄ ጣሪያው ነው። አሁን ወደዚህ ወደ ታች ወደ አሽዱድ የሚወስድ ነው። ይሄ ወደ አሽዱድ፣ በዚህ በኩል አሽዱድ አለ፣ በዚህ በኩል ሃያርኮን የሚባል ያርኮን፣ በዚህ በኩል ደግሞ ሀሻሮን የሚባል ቦታ በመጽሐፍ ቅዱስ ላይ ሳሮን ወይ ሰሜናዊ እስራኤል እና አሁን ወደ ታች ትንሽ ከሄድኩኝ ነቢይ ዮናስ ከአሳ ሆድ ውስጥ የተተፋበት ቦታ አንድ ደቂቃ ነው። በቃ ታገሱኝ፣ ጨርሻለሁ። እነዚህ የ4000 እድሜ ያላቸው ተብሎ የሚገመቱት ቅሪቶች ናቸው። አብዛኛው ቤተክርስቲያን እዚህ ቦታና ኢየሩሳሌም ነው ያለው። ኢዮጴ እና ኢየሩሳሌም ነው የክርስቲያኖች ቦታ። መጽሐፍ ቅዱስ ታሪክ ኢዮጴ እዚህ አካባቢ ላይ ነው አብዛኛው እንትን ያለው ማለት ነው። ሐዋርያን የሚመላለሱበት ቦታ ሐዋርያቶች በድሮ ጊዜም የእስራኤል ነገስታት እና የእስራኤል ሕዝብ እንደ ወደብ የሚጠቀምበት ለቤተ መቅደስ ከሊባኖስ ዝግባ ሲመጣም በዚህ እንደሚያልፍ ይናገር ነበር። አሁን እነዚህ የእስራኤል የድሮ ቅሪቶች ናቸው። በጣም ነው የሚጠበቁት። ብዙ ታሪክ ቦታ ስለሆነ ይሄ ላይ ያለው ሚዚየም ነው።
ታሪካዊነቱን ለማስጠበቅ ግን እዛው ቁጭ ማድረጋቸው በጣም የሚገርም ነው። ምንም አይነካም። ብዙ ነገር አለ በዚህ ሀገር አይነኩትም። አደገኛ ቦታ ከሆነ ወይ ቤት ከተሰራበት በመስታወት ሸፍነው እንዳይሰበር በውስጥ ሰው እንዲያደርጉታል። በዚህ ባህሩ እዚህ ጋር ነው። ድሮ እስከዚህ ድረስ ይደርስ ነበር ባህሩ ተብሎ ይገመታል። እና ልክ እዚህ አሁን ፊት ለፊቴ ላይ ያ ነብይ ዮናስ ከአሳ ነባሪ የተጠፋበት ቦታ እዚህ ጋር ነው ተብሎ ነው የሚታመነው። እንደ ምልክት እዚህ ጋር ይሄን ሰርተውለታል። አሁን ያለውበት ቦታ ነብይ ዮናስ ከአሳ ነባሪ ወደ ውስጥ የተጠፋበት ቦታ ነው። ይሄ ምልክት ተደርጎ የተቀመጠ ነው። እዚህ ጋር ታሪኩ ተጽፏል ማለት ነው። እና በጣም ወዳችኋለሁ። ጌታ ይባርካችሁ። መልካም ቀን። ተባረኩ። ታንክ ዩ ዋው ብሌስ ዩ። በጣም ሮስኪ ተባረክ። በጣም ወጣን። አንተ በአንዴ ከሆነ ሰፈር ወደ ሆነ ሰፈር አንዴ ተቀልዳለህ። ዘጻት ሆነልን ትላል። ታንክ ዩ ወንድም አለም። እውነት እኔና ቃሌ በውስጥ አሁን የምንዘምረው መዝሙር ይኖራል። እስቲ መዝሙሩን ገምቱ ኮሜንት ሴክሽን ላይ። ነገርኳቸው እኮ በኮሜንት ግጭ ራው ደስ የሚለው ለዚህ ነው። አንደኛው ቢብሊካል ትሩዝን ህያው እንደሆነ በዚህ እናውቃለን። ህያው እንደሆነ መጽሐፍ ቅዱሳችን የሆነ ፋብሪኬት ተደርጎ የሆነ የተጻፈ ነገር ሳይሆን እነዛ ህያዋን ምልክቶች አሉና ሞር እምነታችንን ባይኖሩ እንኳን እናምናለን፣ ግን ሞር እምነታችንን ያጠነክራሉ እንደዚህ አይነት ነገሮችን ስናይ ማለት ነውና ጌታ ክብሩን ይውሰድ። እና እስቲ በመዝሙሩ በኩል ጌታ ስራውን ከሰራ ምናየው ይሆናል። እኛ በእምነት ቃል እያወጣን እንጠብቃለን። አሜን አሜን። ሪሲቭ ይላል አስተማሪ የሚላል ዶክተር እስክንድር ታውቀው የለም አንዳንድ ቦታዎች ምናምን ሰዎች ይዞ ሄዶ ያውቃልና እዛው ቦታው ላይ ስትቆም ያለው ኤክስፒሪየንስ እና መጽሐፍ ቅዱስ ቁጭ ብለህ ሌላ ቦታ ስታነብ ያለው ኤክስፒሪየንስ የተለያየ ነው። እሱም የተወሰኑ ቦታዎች አይቷልና በጣም ሪል ሆኖ ነው የሚሰማ ይላል። ምን አይነት ስሜት እንዳለው ቢነግረን ደስ ይለኛል። ቅድስና ለእግዚአብሔር። እውነት ነው ቃሌ። ጌታ ይባርክ። እኔ እረፍት በሆንኩበት ጊዜ ወደ እንደዚህ አይነት ቦታ ላይ ኦኬ ሚዩት አድርጎን። ኦኬ ቀጥሉ ጋይስ። ይቅርታ በዚህ ስሜታዊ ሆናለሁና አንዳንድ ጊዜ መጽሐፍ ቅዱስ አንብበ ብቻ ሳይሆን እንደዚህ አይነት ቦታ ላይ ስትገኝ የምታየው ነገር አካባቢውን ስታየው ድምጼ ረብሽ ይሆናል። መኪናዎች አሉ። ወደ ትንሽ መጽሐፍ ቅዱስ አንብበህ ብቻ ሳይሆን እንደዚህ አይነት ቦታ ላይ ስትደርስና ስታየው ከመጽሐፍ ቅዱስ ከተጻፈው ጋር ስታስተያየው አባቶች ይህ መጽሐፍ በእውነት በመንፈስ ቅዱስ ተመርቶ እንደጻፉት የቦታው አቀማመጥ የነበረውን ታሪክ ምን አይነት ኑሮ እንደሚኖሩ እንደነበሩ በቃ ምንም ሳይቀር ልክ ገልጾ የሚያሳይ ቦታ ነው። መጽሐፍ ቅዱስን ስታነበው በአእምሮ የምትስለው የነበረ ነገር
መተህ ስታየው ትክክል ሆኖ ነው የምታገኘው። ምናልባት የህዝቡ አሁን ያለው ህዝብ አኗኗር ባህሉ ተቀይሮ ሊሆን ይችላል። የዛ ቦታ ተቆፍሮ ሲገኝ እና ሲያስቀምጡት የዛ ቦታ ምልክቶች ሁሉ ግን ያልክ መጽሐፍ ቅዱስ ላይ የነበረውን ነገር ነው የሚያሳይ። መጽሐፍ ቅዱስ ሲጻፍም በኃያል ጥበብ በመንፈስ ቅዱስ ምሬት እንደተጻፈ ነው። ኢየሩሳሌም ስትሄድ ወደ ሰሜን በኩል ወደ ናዝሬት አካባቢም ስትሄድ ያለው ነገር ሁሉ እውነትን ፍንጭው አድርጎ ያሳይህና እምነት ይጨምርብሃል። ይህን ስል ግን መጽሐፍ ቅዱስ ስታነብ የሚሰማ ስሜት በአእምሮ የምትስላቸው ነገር ሐዋርያቱ ሲንቀሳቀሱ ጌታ ኢየሱስ ክርስቶስ ሲያስተምራቸው የሚናገረው ቃላት ምናምንን አእምሯችን ላይ እንስለዋለን። ይህን ቦታ ሳናይ ያ ነገር በእውነት ነው ብላችሁ ያዩት ሰዎች ሊመሰክሩ ይችላሉ። ፍንቱ አድርጎ አስቀምጦ ነው የሚያሳይ እና እምነት ይጨምርብሃል። እንዳልኩ እኔ ትንሽ እረፍት በሆንኩበት ጊዜ የሆነ እንትን ስሜት ሲሰማኝ እንደዚህ አይነት ቦታ ላይ መጥቼ ቁጭ ስለና ይህን ቦታ ሳየው የሚፈጥርብኝ ነገር አለ። እምነት ይጨምርልኛል። ይሄን ስሜት ነው የምጋራው። ከዚህ ከስር ይደገም እያሉክ ነው። ኧረ እንዲያለከልክ ልታደርገው ነው እንዴ? በጣም እኮ ነው የተራመደው። ያ እየተራራጠ ነው ያሳየው። ይበቃል። በጣም ጥሩ ነው። ያ ቃልየዋ እንግዲህ እናንተ ማጠቃለያ በሉና እንጨርሰዋለን ሪዞርቱ። ያ አክቹሊ የምለው ነገር የለኝም፣ እኔ ጨርሻለሁ። ከዛ በላይ ምንም ባል ጥሩ ነው። ተባረኩ። ፕሮግራም በዚሁ እንቀጥላለን። በቃ ነገ እንገናኛለን። ሌላ ሰው ይጸልይልን ደስ ይለኛል። እሺ አማኒሻ አለ አለን ወሳለን አለን። እስቲ ዛሬ ደግሞ እንደ ባርከንና እንደ ካህን ኦኬ። ካህን ሲባል ደግሞ አማንን ሾመ ተብለህ እንዳትረገጠዋል። ሁላችንም ካህናት ነን በሚለው ነው። ቲክቶካዊ ቅብብሎች ትላለህ። ቲክቶካዊ ቅብብሎች። እሺ ቴንኪው ቅድስና ስላስጎበኛን ደስ ይላል ፊሊንጉ። ቅድም ያወራናቸውን ነገሮች ከፖዘቲቭ ሜንታሊቲ ውሰዱት፣ ፖዘቲቭሊ ውሰዱት። ለአንድነት የማይሆን ነገር የሆነ ለፍቅር የማይሆን ነገር በቃ አይኖር፣ በእኛ መካከል አይኖር። ፍቅር የሚወራበት ቦታ ላይ፣ አንድነት የሚወራበት ቦታ ላይ፣ ክርስቶስ የሚወራበት ቦታ ላይ ነው መገኘት ያለብን። ኢነርጂያችንም ማለቅ ያለበት እንደዛ አይነት ቦታ ላይ ነው። እሱ ላይ አንድ የምጨምረው ቅድም ሲወራ የነበረው ነገር ላይ ምንድን ነው ሆሚሊቲክስ ላይ ምንድን ነው ሆሚሊቲክስ ስነ አሰባበክ በሉት። አሰባበክ ስንማርኛ ሆሚሊቲክስ ብለን ነው ኮርስ የወሰድነው እና አሰባበክ የሚባል አለ። ያው አፈታቱን ይዞ ይሄዳል። ሄርሜኔቲክስን ያልተማረ ሆሚሊቲክስን አይማርም። ባይዘ ስነ አፈታትን ያልተማረ ስነ አሰባበክን አይማርም። ምክንያቱም አፈታቱን አበላሽቶ እንዲሰብክ ስለማይፈለግ ማለት ነው። እና ምን የሚባል ነገር አለ መሰላችሁ እዛ ሆሚሊቲክስ ላይ ታደራጃላችሁ። እንደዚህ ጥቅስ ትመርጡና ወይም የሆነ የመጽሐፍ ቅዱስ ክፍል ትመርጡና ስቴፖች አሉ ያንን ክፍል ለመፍታት የሚካሄድበት ማለት ነው። ብዙ ጊዜ ኢቫንጀሊካልስ የሚጠቀሙት አካሄድ አለ፣ ብዙዎቻችሁ የምታውቁት ሂስቶሪካል፣ ግራማቲካል አይደለ፣ ቴዎሎጂካል ምናምን ተብሎ ከዛ በኋላ ነው ዋናው እንትኑ ኦርደሩ ከወጣለት በኋላ በዚህ ዘመንስ እግዚአብሔር በዚህ ቃል በኩል ለኛ ምን ይናገራል የሚለው ነገር ነው ማሳረጊያው የሚሆነው። አፕሊኬሽን ይባላል። ብዙ ጊዜ አፕላይ ማድረግ ማለት ነው፣ በህይወታችን ላይ ማውረድ።
ይባላል። ሰሞኑን ያስተዋልኩት ነገር ምንድን ነው? አንዱ ከጭቅጭቃችንም እንትኖች መካከል ገባር ነው ብዬ ማስበው ማለት ነው። ሂስቶሪካል እናወራለን፣ ግራማቲካል እናወራለን፣ ቴዎሎጂካል የሆኑ ነገሮችን እናወራለን። ከዛ በቃ አለቀ። አፕላይ ወደ ማድረጉ ወደ አፕሊኬሽኑ እንትን ላይ አንመጣም። እኛ አሁን ቲክቶክ ላይ እያደረግን ያለነውን ነገር ሆሚሊቲክስ አስተማሪያችን ያርሞ ቢባል ኤፍ ነው የምናመጣው። እውነት ምን ያክል ያ ክፍል በሰው ህይወት ላይ ኢምፓክት አመጣ የሚለው ነው እንትን የሚባለው። እዛ ታሪኩ የተጻፈላቸው ሰዎች አንብበውት ምን አገኙ? ኦኬ የሆነ ነገር አግኝተዋል። አንተስ ምን አገኘ ነው አፕሊኬሽን ሳይዱ እሱ ነው። እንዲሁም እግዚአብሔር አሁን ምን ይላል በዚህ ቃል በኩል ለህዝቡ። ያ ይፈተሽ ከተባለ በጣም ብዙ ነገራችን ኤክስ ነው የሚሆነው እና ምን ላይ ፎከስ እንድናደርግ ውስጤ እንትን ይላል። ሰሞኑን ነው ሳስብ የነበረው 2-3 ቀን ምናምን ወደ አፕሊኬሽን ፎከስ ብናደርግ፣ የሰዎችን ህይወት ኢምፓክት በሚያደርግ ነገር ላይ ፎከስ ብናደርግ፣ ያመጣናቸውን ቴዎሎጂካል ዲስኮርሶች ወይም እነዚህ ነገረ መለኮታዊ የሆኑ እሳቤዎቻችንን ሰዎች ፕራክቲስ እንዲያደርጉ ኢንፍሉዌንስ በሚያደርግ መልኩ እንዲለማመዱት በሚያደርግ መልኩ ይሄ ልክ ፖለቲካል ዓለም ላይ ፖለቲካል ኮሬክትነስ የሚሉት አለ አይደል? ባወሩት ነገር ላይ ትክክል መሆናቸው ብቻ እንዲጠበቅላቸው የሚፈልጉ ማለት ነው። በቃ ትክክል ነው እንደዚህ ብሎ አላወቀ ትክክል ነው ያለው ምናምን የሚባሉ እንትኖች አሉ። ያ ትክክለኝነት ግን የምርም ያው መጽሐፉኛ የ2000 ዓመት ታሪክ ያለው መጽሐፍ ነው አይደል? እንትን እያልን ያለ ነው። ዘመን ዘለቅ ነው። ትራንስ ሂስትሪ ነው። ትራንስ ካልቸራል ነው። ትራንስ ኤጅ ነው። እንደዛ ነው የሚባለው። ዘመናትን የሚያልፍ ነው። ባህልን የሚያልፍ ነው። ቋንቋን ምንን ኤቭሪቲንግ ሶሻል ፋብሪክን የሚሰሩ ነገሮችን ሁሉ የሚያልፍ ነው። እኛን ሼፕ የሚያደርግ ነው አፍተር ኦል። እነዛን ሼፕ እንዳደረገ ምናምን ከሆነ ኤንድ የማይለወጥ የእግዚአብሔር እውነትም እንደሆነ ካመንን ያ የማይለወጥ የእግዚአብሔር እውነት የምንለወጥ እኛን የቱ ጋር ነው የሰራን? እንዴት ነው እየሰራን ያለው ነው? ወይስ ለፖለቲካል ኮሬክትነስ ብቻ ነው? አይ እናንተና ሞር ትክክል ናቸው ምናምን የሚለው ነገር ባንዲራ እንዲሰቀል ብቻ ነው የምንሰራው። እነሱ ነገሮች ላይ አፕሊኬሽኑ ላይ ፎከስ ብናደርግ፣ አሁንስ እግዚአብሔር በዚህ ቃል መሰረት ያኔ የተናገረ ያኔ ያወራ ያኔ ይህንን የሰራ አሁን በእኔ ህይወት ላይ በዚህ ቃል መሰረት ምን ይሰራል የሚለው ነገር መታየት አለበት። እዛ ላይ ፎከስ እናድርግ። ትልቁን ኤክስ ደግሞ ብዬ ማስበው እግዚአብሔር እዛም እዚህም በአመታት ውስጥ በመንፈቅ ውስጥ ምናምን የሚሰጠን በረከቶች አሉ። ራይት ሰጥቶናልም ጭምር እንዲሁ ዝም ብሎ ድካም ብቻ አይደለም። ጌታን የሚቀበሉ ሰዎች አሉ፣ በውስጥ የምናስተምራቸው ሰዎች አሉ፣ በውስጥ የሚያወሩን ሰዎች አሉ። በተለይም ከእስልምናው ከኦንሊ ጂሰስ እንዲሁም ከኦርቶዶክሱ የሚመጡ ማለት ነው እና ፕራይቬት ሊያዝ ናቸው ማለት ነው በውስጥ የምንይዛቸው። ፐብሊክ ደግሞ በሚታይ መልኩ ደግሞ እግዚአብሔር እንትን እንዲሰራ አንዳንዴ በውጭ ሲታይ ጥሩነቱ በቃ አለ ፍሬ አለ የሚለውን ነገር በውጭ በኩል ላሉት እንደ እንትን ስለሚሆን አሁን እስራኤል ውስጥ ያሉ ቦታዎችን ስናይ የሆነ ለእምነታችን እንደሚሆን ሁሉ የሚድኑ ሰዎች ሲታዩ ሳምሃው እሺ ግዴታ በቃ እያመጣን እናስጣቸው። ዛሬ 10 ሰው ተቀብሏል ጌታን፣ 5 ሰው ተቀብሏል፣ 50 ሰው ተቀብሏል ምናምን የሚለውን አይደለም እያልኳቸው ያሉት። ራንደምሊ ግን ሳምሃው ቢታይ መልካም ነው ብዬ አስባለሁ። ሞር ለሌሎች ለሚመጡትም እምነትን ይጨምራል፣ ቤት ውስጥም ላለው እምነትን ስለሚጨምር ማለት ነውና እሱ እንዲመጣ ግን አቅጣጫ ካልተቀየረ በስተቀር በጣም አደገኛ ነው የሚሆነው። አሁን እየሄድን ባለንበት አካሄድ ለኮሬክትነስ ብቻ የምንጨነቅ ከሆነ አደገኛ ነው የሚሆነው። አሁን የኔ የሪፎርመር ትራዲሽን ስፒሪቹዋል ፕሬዘንስ ወይም ሪል ፕሬዘንስ ተብሎ የሚጠራው ማለት እሱ ትክክል መሆኑ ሳምባዲ ኤልስን በዛ ልምምድ ውስጥ እግዚአብሔርን የሚያየው ካላደረገው ምኑን ነው የሰራውት? የጌታ እራትን ሲቀበል ይሄ በፍርሃት
ከክርስቶስ ጋር ህብረት እያደረገ እንዳለ እያሰበ ከክርስቶስ ያልተነጠለ እይታ እንዲኖረው ወደዛ ሃይ ቪው ኦፍ ሳክራመንት ካላመጣሁት ምን ያደርግልኛል ነው? ምንም አያደርግልኝም። ባይዘ አዚፍ ወንጌል ይመስል they are part of the gospel, they are not the gospel ባይዘ ጥምቀትም የጌታ እራትም የወንጌሉ አካላት ብለን ልንጠራቸው እንችላለን፣ ግን ራሱን ወንጌሉን አይደለም። ራሱን ወንጌሉ ልጁ ነው። ክርስቶስን ሰበከላቸው ነው የሚለው እንጂ ጌታ እራትን ሰበከላቸው አይደለም። ጥምቀትን ሰበከላቸው አይደለም። ወይ ሐዋርያቱ እየዞሩ ጥምቀትን ይሰብኩ ነበር፣ ወይ ጌታ እራትን ነው የሚሰብኩ ነው? ክርስቶስን ሰብከ ከዛ በኋላ የሚመጣ ነገር ነው። በክርስቶስ በኩል አድርጋ አሻግረ የምታሳያቸው ነገሮች ናቸው። ግን አመት 2 አመት እነዛ ሌላ ርዕስ ስለሌላቸው ነው። ለምሳሌ ጥምቀት ለድህነት ምናምን እያሉ 4 አመት ሙሉ ጆሮአችንን ያደሙት ማለት ነው። እኛ ደግሞ ያንን ተቀብለን ለምሳሌ ምናምን ያው ለምሳሌ አንልም እንጂ እነሱም የሚሉትን ወደ ማለት እያደግን ያለ ነው። መሆን የለበትም እንደዛ። አንዴ ቤዝ የሆነ ነገር ተቀምጧል። እገሌ ምን ያምናል፣ እገሌ እንዴት ይረዳዋል፣ ሂስቶሪካሊ እንዴት ነው ነገር የታየው የሚለው ነገር አይ ቲንክ ከበቂ በላይ የተቀመጠ ይመስለኛል። ለስ ናው ባክ ቱ ወደ እንትኑ ፕራክቲካሊ ያ እውነት የሆነው ነገር ለኮሬክትነሱ ለትክክለኝነቱ የተሟገትንለት ነገር በዛ ሰው ላይ ምን አመጣ? ኢቨን ፎር ዳት ማተር እኛ የምንሟገተው ላይ ራሱ አይደለ? እኔ አሁን አንዳንዴ በቃ ሰሞንኛዎቹ እነሱ ስለሆኑ ማለት ነው ስለ ጌታ እራት አማናዊነት ምናምን አወራን አስተማርን። እንግዲህ ስንት ክፍል ሙሉ መች ነው ፎር ዘ ላስት ታይም ሎርድ ሱፐር የወሰድ ነው? መች ነው የወሰድ ነው? ባይዞ ማለት ዲፌንድ ያደረግነውን በሚመስል መልኩ ማለት ነው። ዲፌንድ ያደረግነውን እውነተኛ ነው ምናምን። እሺ እውነተኛውን መች ነው የወሰድከው? አማናዊ እሱን መች ነው የወሰድከው? ያድናል እኮ እሱን መች ነው ያደረግከው? ፕራክቲካል አይደሉም በብዛት ዳስዋ የሆነ አድካሚ ናቸው። ባይዞ ፕራክቲካል አይደሉም። እኔ ናፍቃለሁ አሁን ያንን እንደሴም እምነት ካለን ሰዎች ጋር ያንን ነገር ቪው የምናደርገው ነገር የምናምንበት ነገር ተመሳሳይ ከሆኑ ሰዎች ጋር በቃ በየሳምንቱ ለመውሰድ ማለት ነው። በየሳምንቱ ለምን ሐዋርያቱ ሲሰባሰቡ ያደርጉ ነበር ተብሎ የተቀመጠው በዛ መልክ ስለሆነ ማለት ነውና የሆነ ወደዛ የሆነ ሚንጠራራ አይነት እንትን አለኝ እኔ በደንብ አለኝ። ቲክቶክ ላይ ያለውም ነገር የራሱ ያክል ኢንፍሉዌንስ ይኖረዋል፣ ግን ኦልሬዲ ቀድሞም የነበረ ነገር አለ። ግን የምራውን ኢቭን አሁን ምሰሙን እናንተን አይደለም እያልኳቸው ያለሁት ምንናገርኛስ ምን ያክል አለ እሱ ነገር በእኛ ህይወት ውስጥ የሚለው ነገር በጣም አሳሳቢ ነው። ወይና ያ ነገር መቀረፍ የሚችለው ቅድም እንዳልኳችሁ አፕሊኬሽን ላይ ፎከስ ካደረግን፣ ተግባራዊነቱ ላይ ፎከስ ካደረግን ነው። የሰው ህይወት ላይ እንስራ፣ የሚድኑ ነፍሳት ላይ ፎከስ እናርግ፣ ደቀ መዝሙር ማድረግ ላይ ፎከስ እናርግ። በቃ የመጨረሻ ክርስቶስ ኑዛዜው እኮ እሱ ነው። ደቀ መዝሙር አድርጓቸው፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ምን ሲሆን ነው ከኛ ጋር የሚሆነው? ደቀ መዝሙር እያደረግን በምንሄድበት በዛ ስራ ውስጥ ነው ክርስቶስ ከኛ ጋር የሚሆነው። ስለዚህ የክርስቶስን አብሮነት እውነታ ማረጋገጥ የምንችለው ደቀ መዝሙር እጃችን ላይ ሲኖር ነው። የክርስቶስን የሚመስል እኛን የሚከተል እኛን ፎሎ የሚያደርግ ሳይሆን ክርስቶስን ፎሎ የሚያደርግ ክርስቶስን የሚከተል ህይወታችን ላይ ሲበዛ ነው። የዛኔ ነው እርግጠኛ ሆነ ምን ማለት የምንችለው ክርስቶስ ከኛ ጋር አለ። ኦኬ ነፍሳት ሲድኑ እርግጠኛ መሆን እንችላለን። እንደዛ ጌታ ከኛ ጋር ነው። ለምን ቃል ገብቶልን ነበር። ሂዱ እናንተ አስተምሩ፣ እያስተማራችኋቸው ደቀ መዛሙርት ያድርጉ፣ እኔ ደግሞ ሁልጊዜ ከእናንተ ጋር ነኝ፣ ታውቃላችሁ ይህን ስራ ስትሰሩ ነው ያለው። እዛ ላይ ፎከስ ብናደርግ ፍትጋው ላይ ብንወጣ በቃ ማለት ምንም ማንንም ያተረፍነው ማንንም ያዳነው ነገር የለም። ባይዞ በዚህኛው አካሄድ ማለት የሆነ የዲኖሚኔሽን ኮሬክትነስ እሱ ላይ ነው ፎከስ እየተደረገ ያለው። እኔ መቼም ነው ማለት ታገለው ነው። አይታችሁኝም አታውቁም። ባይዞ ወደፊትም አታዩኝም። እኔ አሁን ካልቪኒዝም ምናምን ብዬ እንዲህ ጉሮሬ እስኪሰነጠቅ አላወራም። ኢቭን ፋም ደ ዋን ማለት አላወራም ስለማላምንበት ወይ ቲዮሎጂው የሆነ ደስ ስለማይለኝ ምናምን አይደለም። የሆነ ስፔሲፊክ ዲኖሚኔሽንን የመስበክ እንትን የለኝም። እኔ እዛ ውስጥ ያለውን ኮሬክትነስ በቃ ካላያችሁ ምናምን ማለት እንትን የለብኝም።
ሰዎች ክርስቶስን እንዲያውቁ ደን በእርሱ ባለው ህይወታቸው ተለውጦ አዲስ ፍጥረት ሆኖ እንዲቀጥሉ ነው። ዳሲት ይሄ ነው መጠራታችን፣ ሌላ መጠራት የለንም። ስለዚህ እስካሁን እሺ ታግለናል። መካነ ኢየሱስ ምን እንደሆነች ሰዎች ወደ ማወቅ እንዲመጡ ተደርጓል። ሙሉ ወንጌል ምን እንደሆነች አውቀዋል። ቃለ ሕይወት ይሄን ታምናለች። ዶክመንቶቻቸው ወጥተዋል። የኛን እኔ እያወጣሁ አንብቤላችኋለሁ። ኦኬ ደን እንደዚህ ከሆነ ታዲያ የቱ ጋር ነው አንድነቱ? ይሄው እዚህ ጋር ነው አንድነቱ። የቱ ጋር ነው ልዩነቱ? ይሄው እዚህ ጋር ነው ልዩነቱ። አሁን ሰው እያየ ነው የሚገባበት ነው የሚሆነው። ቢያንስ ህይወት ላይ ፎከስ አድርገን ብናስተምር ማን ጋር መሄድ እንዳለበት ያውቃል። የት ህብረት ማድረግ እንዳለበት ያውቃል። አውቆ እንዲመጣ የሚሆን ቤዝ ተጥሏል። ሁሌ ግን ቁጭ ብሎ ኮሬክትነስን ማውራት ይዝናት ጤናማነት አይደለም። ሰዎች በክርስቶስ ፍቅር እንዲነደፉ ካላደረግን፣ የመስቀል ህይወትን መስቀልን ተሸክሞ መከተልን አምነውበት ማይሄዱ እያዩ ማይገቡበት ከሆነ ሶሻል ሚዲያ ላይ ያለው ትርምስና አቴንሽን ያለባቸው ቦታዎች ላይ ብቻ ፎከስ የሚደረግ ከሆነ we will lose by the way at the end of the day። ሌሎቹ ያረጉ ማለት ከኛ ውጭ ያሉ ጎረቤቶቻችን ምናምን እነሱ በሳካላቸው መንገድ ግዴታ በዛ መንገድ መሄድ አለብንም አይደለም። ባይዘ አንሄድም። ይሰራል ብለን ያመንነው መጽሐፍ ቅዱሳዊ መንገድ ጊዜ የሚፈጅ ከሆነ ጊዜ ተፈጅቶም ቢሆን በዛ ነገር ላይ ነው መሰራት ያለበት እንጂ ጎረቤቶቻችን እኮ እንደዚህ እየሰሩ ስላለ እንደዚህ በገፍ ሰው እየሄደላቸው ነው። በገፍ እንደዚህ አይነት ኢሜጅ የገነቡ ነው ይገንቡት። የእምቧይ ካብ ነው የሚሆነው መጽሐፍ ቅዱሳዊ ካልሆነ ማለት ነው። መጽሐፍ ቅዱሳዊ ካልሆነ ይኸው ተዋክቦ የወጡ ተዋክቦ እየተመለሱ ነው አይደለ? ተዋክቦ የገቡ ደግሞ ተዋክቦ እየወጡ ነው። ሶሻል ሚዲያ ላይ ያለው ነገር መሬት ማስረገጥ ካልቻለን በጣም አደገኛ ነው የሚሆነው። ሌትስ ፎከስ ኦን ሴቪንግ ሶልስ አይደለ? የነፍሳት መዳንና ጥሪ ላይ ፎከስ መደረግ አለበት። እግዚአብሔር በረዳኝ መጠን እኔም ሙሉ ትኩረቴን እዛ ላይ ነው ማድረገው። ዶክትሪናል ሾችን እናወራለን፣ ግን ኮሬክትነሱን ድርቅ ባለ መንገድ እሱን ማሳየትን አይደለም ፎከስ ማድረግ ያለብን። በቃ ትክክል የሆነ ነገር ይታወቃል። ባይዘ አንድ ቻርልስ ስፐርጀን የሚባል ሪፎርምድ ሰባኪ ያለው ፕሪንስ ኦፍ ፕሪቸርስ ይባላል። የሰባኪያን ልዑል ተብሎ የሚታወቅ ነው። ከዘፍጥረት እስከ ራዕይ የሰበከ ሰው ነውና ምን ይላል? there is no new theology there is no new thing in theology except the heresy. there is nothing new in theology except the heresy ምን ማለት ነው? በነገረ መለኮት ውስጥ በዶክትሪኖች ውስጥ ምንም አዲስ ነገር አሁን የምናመጣው የለም ሄሬሲ ካላመጣን በስተቀር ይላል ማለት ነው። ስህተት ነው ሊወለድ የሚችለው ከዚህ በኋላ። እውነት የሆነው ነገር በ2000 ዓመት ታሪክ ውስጥ መሬት ይዞ ተቀምጧል ነው። በቃ በስርዓቱ ፋውንዴሽኑ ተቀምጦለት ነው ያለው። አሁን ላይ አዲስ ነገር ከመጣ ሄሬሲ ነው የሚመጣው፣ ምንፍቅና ነው የሚመጣው፣ ስህተት ትምህርት ነው የሚመጣው። ስለዚህ አዲስ ነገር ኢምፕረስ ልናደርጋቸው አይደለም እዚህ ጋር የመጣ ነው። የሆነ ዋው የንግግር ጥበቡ ምናምን እንዲባል አይደለም። እንደውም ብዙ ጊዜ ንግግር ጥበብ ምናምን አሳምራለሁ የሚሉ ሰዎች ናቸው ብዙ ጊዜ አበላሽቶ ቁጭ የሚሉት። አሁን ትናንትና አንዱ አማኑኤል ስም አይደለም ኢየሱስ አይደለም ያው ሊያሳምር ፈልጎ ነው፣ ግን ያበደ ማኑ ነክቷል ማለት ነው። እና እነዛ ትምህርቶቻችን ኢምፓክት የሚያደርጉበትን ያንን ላይ ነው በቃ ፎከስ አድርገን መስራት ያለብን። እግዚአብሔርን በዛ ነገር ላይ ይረዳናል ብዬ አስባለሁ። የነፍሳት መዳን ላይ ቤተክርስቲያን ምድር ላይ ያለችበት ሪዝን ዋን ኦፍ ትልቁ ሪዝን ተብሎ የሚጠራው ነፍሳት ማዳን ነው፣ ወደ ቤተክርስቲያን መጨመር ነው። እና እዛ ላይ ፎከስ እናድርግ እላለሁ። አስረዝም ያለው አይ ነው ጋደም ብዬ እያወራሁ ስለሆነ ዝም ብዬ ነው የሚመጣልኝን እያወራሁ ያለው። እንዲሁ ባለሁበትም ያው አስቻውን ይዘጋል፣ እኔ እቀጥላለሁ። ላይቭ ከፍታለሁ ቤት ስለሆንኩ ያ እና ጸልይ ነው ያልከኝ ፕሮፌት አስቼ ተኝቷል። ይኸው ሰውየውን አደከምነውና ተኛ በዛው። በቃ ጸልይና ጨርስ። ራሱ ኮሜንት ኦፍ ሲደረግ ኮሜንት ኦፍ ስናደርግ በራሱ ይዘጋል። በራሱ ይዘጋል። ነው እንደ መጣ